በኢትዮጵያና በኤርትራ በአሰብ ጉዳይ ከቀን ቀን ውጥረቶች እየጨመሩ ይገኛሉ። በሁለቱ ሀገራት የሚያዋሰኑ አካባቢዎች ላይ ወታደራዊ እንቅስቃሴዎች እንዳሉ የተለያዩ ሚዲያዎች እየዘገቡ ይገኛሉ። የሀገሪቱ መከላከያ የሰው ኃይል ሌተናል ጄኔራል ሃጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ተናግረው 10,000 የሚቆጠሩ ወጣቶች የተቀላቀሉት መሆኑና ይህ ለጠላት መልእክት መሆኑን ተናግረዋል። በዛኛው በኩልም ኤርትራው ኢሳያስ አፈወርቂ የተለያዩ ኃይሎችን በተለያዩ ቦታዎች እያስመረቀ ይገኛል። የሁለቱ ሀገሮች ሽኩቻ ምን ደረጃ ላይ ነው የሚገኘው? በአማራ ክልል እየተፈጸሙ ባሉት ሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ ያሳስበዋል። የአማራ ክልል ዋና ከተማ የሆነችው ባህር ዳርን ወክለው የፓርላማ አባል የሆኑት የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ በቢሲ በቀረበ ዘገባ በተመለከተ በሰጡት አስተያየት የአማራ ክልል በተፈጸሙ ሰብአዊ መብት ጥሰት ላይ ገለልተኛ ዓለም አቀፍ ምርመራ ይደረግ ሲሉ አስቸኳይ ንግግር አድርገዋል። በመንግስት ኃይሎችና በፋኖ መካከል ግጭት ከተከሰተ ወዲህ ይህ ቀውስ እየባሰበት መሄዱን የጠቀሱት ዶክተር ደሳለኝ በሰላማዊ ሰዎች ሞት፣ ስቃይ፣ መፈናቀል ሀገሪቱ እየተጎዳች መሆኑን አስረድተዋል። እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ይድረስ እያልን ከላይ የጠቀስናቸውን ዜና ጨምሮ የተለያዩ ዛሬ የተሰሙ ዜናዎች ለእናንተ ይዘን ቀርበናል። አብራችሁን ቆዩ። ኢትዮጵያና ኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው እንደሚችሉ ቃላት ልውውጦች የታጀቡ መሆናቸውን አስተያየት ሰጪዎች እየተናገሩ ይገኛሉ። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ ለማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር ጉዳይ ህልውና ጉዳይ ነው ካሉ 2 ዓመታት በፊት 2016 እንደነበር ይታወሳል። በቅርቡ ደግሞ ኢትዮጵያ ሰራዊት ጠቅላይ ኤታማዦር ፊልድ ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመልክተዋል። ከኤርትራ ስር ከሚገኙ ወደቦች አንዱ የሆነው ኢትዮጵያ በቅርብ ርቀት የሚገኘው አሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ዓመት ሲሆን ከዛ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት 1990 እና 1992 ድረስ ጦርነት ተካሂዶ ወደ 100,000 የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ እና ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ድረስ ወዳጆችም እንደነበሩ ይታወሳል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ ኢትዮጵያ የኤርትራ ነፃ ሀገር መሆኗን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልን ብለዋል። ጥያቄው አሁን የአሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እንመልሰዋለን የሚል ነው ሲሉ የመንግስት ደጋፊ የሆኑት አዲስ ፓራዳይም የተባለ ዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስም ተናግረዋል። መስከረም 11 2018 የጦር ኢታማዦር ሹም ፊልድ ብርሃኑ ጁላ ሰራዊት ለከፍተኛ መኮንኖች ኢትዮጵያ የባህር በር ያሳጡ ሀገራት እንዲወጉ ኤርትራ በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው፣ በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ 2 ሚሊዮን ህዝብ ፍላጎት ማለትም ኤርትራን እና 200 ሚሊዮን ህዝብ ፍላጎት ይደፈጥጣል ሲሉ መስከረም 15 መናገራቸው ይታወሳል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን እና የባህር በር ማግኘታችንን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ወታደራዊ ዲፕሎማሲያዊ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትን ሲያስረዱ ማንኛውም ዋጋ ሊከፈልበት የሚገባ ሲል ገልጸውታል። አሰብ በቀይ ባህር ላይ የሚገኘው ለሁሉናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልበት የሚገባ ነገር ነው ሲሉ ተናግረዋል። ጀነራሉ የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ታደሰ በብቼ ከፍተኛ የወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለቱ እየተቃረብን ነው ሲሉ መናገራቸው ይታወቃል። የኤርትራ ጦር ኢትዮጵያን በተደጋጋሚ ሲያስታውቅ እና ሲያስጠነቅቅ እየሰማን ነው። ከኢትዮጵያ ወገን በቀይ ባህር የባህር በር ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ መስቀል ኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበው ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ ድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። መስከረም 6 2018 ዓ.ም ሚኒስትሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባ ቀይ መስመር መሆኑንም ገልጸዋል። ብዙም ሲናገር የማይደመጠው መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆመም
አስጠንቅቋል። ጦርነቱን ማክለው ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅ ውስጥ ራሱን እየከተተ ነው ሲሉ ጠንቅቀዋል። በሁለቱ ሀገራት በሚዋሰኑ አካባቢዎች ግዙፍ የሆነ ወታደራዊ እንቅስቃሴ ስለመኖሩ ምንም የተዘገበ ነገር ባይኖርም ኢትዮጵያ ብሔራዊ ቴሌቪዥን ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ሲያሳይ ሰንብቷል። የሀገሪቱ መከላከያ ሰው ኃይል ኃላፊ አቶ ሌተናል ጀነራል ሃጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች የተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑንም ተናግሯል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለየ ከፍተኛ ማዕረግ እድገትም መሰጠታቸው ይታወሳል። ቅዳሜ መስከረም 10 2018 የወታደሮች ሹመት ያገኘው 66 ከፍተኛ ወታደራዊ መኮንኖች ሲሆኑ አራቱ ሙሉ ጄኔራልነት እንደተሰጣቸው የቅርብ ጊዜ ትውስታችን ነው። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ይቅር ወቅትም ለእይታ አቅርበዋል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይም ምላሽ ከኤርትራ ወገን አልሰማም። ይሁን እንጂ ኤርትራ አሁንም በሺዎች የሚቆጠሩ ወጣቶች ወንዶችና ሴቶች የሚያሰለጥኑበት ብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 የኤርትራ መንግስት ተቃዋሚ ሆነው አሳና ቲቪ የኤርትራ መንግስት በሰራዊቱ ላይ እንቅስቃሴ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውንም ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት ምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ተናግረዋል። የኢትዮጵያ ብሔራዊ መገናኛ ብዙሃን መንግስት ፕሮፓጋንዳ በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሃዊ ባልሆነ መንገድ መሆኑ ነው የመመለስ ጉዳይ መሆኑን እየዘገቡ ይገኛል። የኢቲቪ የዜና ሽፋኖች የኢትዮጵያ የቀይ ባህር ወደብ ፍትሃዊ ባለመሆን መንገድ ማጣቷን የሚገልጽና ዳግም መልሶ የማግኘት ጉዳይ ላይ የሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮችን ከማሳየት ባሻገር ከግድቡ ወደ ወደቡ አሰብኛ ነው ወይንም አሰብ ኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችንም ሲያቀርብ ነበር። የሀገር ውስጥ መገናኛ ብዙሃን የባህር በር ህልውና ላይ ያለው አቋም የሚያሰራጩ አክቲቪስቶች በበይነ መረብ ማሰራጨቱን ቀጥለዋል። የእነዚህ ማህበራዊ መንገዶች ብዙ የተሰማሩ ዲጂታል አርሚ የተባሉ የሚጠሩ አክቲቪስቶች ቁጥር 60 ሺህ እንደሚደርስም ተዘግቧል። የኤርትራ ብዙሃን መገናኛ ብዙሃን በተለይም ኤሪ ቲቪ ኢትዮጵያ ለ10 ዓመታት ያህል የተፈታን ጉዳይ ለምን ማንሳት ዓለምን እያሳሳተች ነው በማለት የሚሆኑ እጅሉ ርዕሰ አንቀጾች አስተያየቶችም ይቀርባሉ። ጥቅምት 1 2018 ዓ.ም የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለቱ ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲልም ወንጅሏል። የማስታወቂያ ሚኒስትሩ ርዕሰ አንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲልም ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊትም የኤርትራ መንግስት በመቃወም የሚታወቁ መገናኛ ብዙሃንን ድምጸታቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገም አሰና ቲቪ አጠቃላይ ተመልካቾቹ እና ኤርትራ ፖለቲካ ልዩነቶችን ወደ ጎን በመተው ከኤርትራ ጎን እንዲቆምም ጥሪ ቀርቧል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያ ጠባጫሪ መገለጫዎችን ኮንኖም መቅረቡ ይታወሳል። በ2016 የትግራይ ጦርነት ማብቃቱ አገሪቱ ከአውዳሚ ጦርነት እፎይታ ያገኘችበት ቢመስልም መንግስት በኦሮሚያና በአማራ ክልል ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለ ነው። ይህ በእንዲህ እንዳለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የ2 ዓመት ጦርነትን ያስቆመ ፕሪቶሪያ ስምምነት ሙሉ ለሙሉ አልተገበረም የሚል ውጥረት ነክሷል። ህዳር 5 2018 በአፋር ክልል የትግራይ ኃይሎች በወረዳው ተንሳ ቀበሌ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቆ መግባታቸውና 6 መንደሮች መቆጣጠራቸው መገለጹ ይታወሳል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈተነው ጥቃትም ሆነ የተቆጣጠረው መሬት የለም ሲሉ ውንጃውን ማስተባበሉ ይነገራል። አዲስ አበባ ኤርትራ ኢትዮጵያ መንግስት ተቃውሞ ነፍጥ ያነሱ ኃይሎች ትደግፋለች ሲልም ይከሰሳል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን።